ዋናው አሁን የእዩ ታርጌት ምንድነው? ቅመምን ከብሩክ ጋራ ማለያየት ነው። ይሄ በደንብ ይታይባታል። ማለት በጣም እልህ ውስጥ እንደ በፊት ለማጣላት እንደ በፊት ይሆናሉ ብላ ያው አሁን ደጋግማ እየመጣች ነው፣ በዚህ በሁለት ቀን ማለት ነው። እነሱ ደግሞ ወይ ፍንክች መቼም አይሰሙሽም። የተቆራረጠ ቪዲዮ እያየሁ ነበረ ማታ። ይሄማ ሙሉን ገብቼ ልየው ብዬ ስገባ ኧረ በስመ አብ። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አድራችሁ? እንደምን አረፈዳችሁ? አለው እግዚአብሔር ይመስገን፣ ሰላማችሁ ይብዛልኝ። እንግዲህ ማታ ከጨረቃዎቹ ቪዲዮ በኋላ እየሩስ መታ ነበረ፣ እንዳያችኋት አይታችኋት ከሆነ ማለት ነው። እዛ ጋር ብሩክ ምን ብሎ ተናግሮ ነበረ? ቪዲዮ ላይ መግቢያ ላይ አንዳንድ ሰዎች ብሎ ተናግሮ ነበር አይደል? ከብዙ ችግሮችን ጸድተን እዚህ ደርሰናል። አንዳንድ ሰዎች ግን የእኛን ስም መጥራት ባያቆምም እኛ ጉዞ ወደፊት ሳንሰማቸው ብሎ ተናግሮ ነበረ። ይሄ ነገር ደግሞ አናደዋት ይሆን አናቅም፣ ባላቅም ጭራሽ ይባስባችሁ ብላ ህፃኑን ከፋፍታ መጣች ማለት ነው። እኔ በስማም በጣም ነው የደነገጥኩኝ። ጌታን ህፃኗ እንዴት እንዳሳዘነችኝ። ገና እቺ ልጅ ክርስትና አልተነሳችም። ሴት ልጅ ክርስትና የምትነሳው በ80 ቀኗ ነው። ከወለደች አሁን እሷ 80 ቀን ሞልቷታል ወይ? ብታስነሳ ቪዲዮ ይቀረጻል ብዬ አስባለሁኝ። ምክንያቱም ህፃኗን እየሸቀለችባት እንደሆነ ይሄ ግልጽ ነው አይደል እንዴ? ስለዚህ ቪዲዮ የማይቀረጽበት ምንም ምክንያት የለም። ይቀረጽ ነበረ ብታስነሳ። ደግሞ አልሞላትም 80 ቀን ከወለደች ማለት ነው። እንግዲህ እኔ እንጃ ሰው በዚህ ልክ ይወርዳል እየተነገራትም ማለት ነው። ያልናንተ ያልሆነ ነገርን እኔ እንጃ በዚህ ልክ መሄድ በዚህ ልክ መውረድ አይደብርም? አይከብድም? እዛ ጋር ማን ነው የሚጎዳው? ከህፃን ፉክክር መግባት ከማጋ ነው ፉክክር የገባችው? አይኖ ከኦዲየንስ ጋር ፉክክር ገብታለች። እኔ ሁሉ ነገር አድርሳችሁብኛል ብላ አሁን ወደ ሌላ መንገድ እየሄደች ነው። ቢኒም እያናደደችው ነው ብዬ አስባለሁኝ። ብሩክም እንደዛው ማለት ነው። ግን እዛ ጋር እየተጎዳች ያለው ማን ነው? ህፃንዋ ነው። ኢቨን ራሱ ህፃኑ የብሩክ ቢሆን ራሱ እንደዚህ ማድረግ አለባት ወይ? ፌር አይደለም። ትልቅ ወንጀል እኮ ነው በእውነት። አንደኛ ነገር መረጃ የሌላትን ነገር ወደ ህግ ብትሄድ ራሱ ህግም የትም ብትሄዱ ማለት ነው ያለ መረጃ ማንም አያስተናግዳችሁም። እሱ አሁን አላመነበትም። የኔ አይደለም ብሎ በኮንፊደንስ እንትን እያለ ነው። እሷ ግን የልጅ አባት ነህ እያለች በየጊዜው እየመጣች እየተደበረችብን ነው። ጭራሽ ይባስ ብላ ጭራሽ ትላንትና ህፃንዋን ከፋፍታ መጣች ማለት ነው። በጣም ነው የሚገርመው። ሰው በዚህ ልክ ዶላር ያደፍኗል። ዶላር ነው ያደፈናት። እመቤቴን እንደዛ ቢያደፍናት በልጇ እንደዚህ አትቀልድም ነበረ። ማየት ስለፈለኩ ነው ብላለች። ለምን እንደዛ ከሆነ ለምን ተደበቅሽ? በቀደም መደበቅ አልነበረብሽ። እውነት የያዘ ሰው በኮንፊደንስ ነው የትም ቦታ ቢሄድም ቢያወራም ቢቀርብም በኮንፊደንስ ነው። እውነት ካለሽ እውነትም የሱ አባቱ ከሆነ ለምን ትደበቅ ያለሽ? ከካሜራውን በስክሪን ስለመተሽ እንደዚህ ስላወራሽ እኛ ምናምንሽ ይመስልሻል? ህፃነን እዛ ጋር አይደለንም አይደል? እዚህ ጋር እኮ ጅል የለም። ሌላ ሰው ብታጃጂ እኔ ሰኒ አታጃጂም። በእውነት ይደብራል። ይቅርብሽ። ከኦዲየንስ ጋር ፉክክር ይቅርብሽ። እናም ኦዲየንስ ባካችሁ ሁለት ሆናችሁ የምታሽቃብጡ አላችሁ፣ የእሷን እየደገፋችኋት አላችሁ እዛ ጋር የምታሽቃብጡ ማለት ነው። በዛም ልክ ደግሞ የስድብ ናዳ እየወረዳችሁበት አለ። በእርግጥ የሚያሰድባት ስራዋ ነው፣ ግን የሰው ልጅ ስድብ አይመልሰውም። አሁን ወደ ሌላ ቦታ እየሄደች ነው ህፃንዋ ማለት ነው። የእሷም ብላችሁ ሳይሆን ህፃንዋ ብላችሁ በቃ ከስድብ ተቆጠቡ። በቃ እንትን አትበሏት። ከቻለን እንምከራት። መክረን መመለስ ይቻላል። የሰው ልጅ አይደለ? አሁን ከህፃንዋ አቅፋ መዘግዘግ አልነበረባችሁ። ህፃንዋ ምን አደረገች? ምንም አላደረገችም። ምንም የማታቅ ህፃን ከእናቷ ጋር መዘግዘግ ይሄ የእውነት የህፃንነት ስራ ነው ብዬ አስባለሁኝ። እባካችሁ እንደዚህ አታድርጉ።
ነገም እኮ እኛ ወልደን ያው እንወልዳለን እግዚአብሔር ቢፈቅድ ማለት ነው። እንደስ በሷ መንገድ ሳይሆን በእግዚአብሔር በፈቀደው መንገድ ማለት ነው። እንደሷ ሴትን የሚያሰድብ ሴትን የሚያወርድ ማለት ነው። የሴትን ክብር የሚያወርድ ሳይሆን በስነ ስርዓት እግዚአብሔር ፈቅዶልን ወልደን የምናይ ይሆናል አይደል እንዴ? ስለዚህ ከሷ ጋራ በጭራሽ በቃ ፎቶ አዘቅዝቁ ህፃኑ ጋር ይቅርና ማለት ነው። እና ልቦና ይስጥሽ አንቺም በእውነት በጣም ነው የሚደብረው በጣም